ጉድና ጅራት እያደር ይዘልቃል አለ ያገሬ ሰው። እናንተ የሄርሜላ ክርስትና ፎቶ ወጣ። ኦ ማይ ጋድ የልጇ ክርስትና ላላ አብረሽ እንዴት ነው ነገሩ? እኔ የምላችሁ ጋይስ ልጅ ኖራትም አልኖራትም እኮ ችግር የለውም። ምክንያቱም አብረሽን እስከነ ልጁ ነው የተቀበለችው። ሶ ሄርሜላ ልጅ ቢኖራት አብረሽ አልፈልግሽም ይላታል ብላችሁ እንዳታስቡ። እና ብዙ ሰዎች ልጅ ያለት እያላችሁ እየሰራችሁ ነበረ። ደግሞ አሁን ኤአይ ነው በነገራችን ላይ በፎቶ ማመን አይቻልም፣ ግን ብዙ ጊዜ ልጅ ያላት እያሉ ቪዲዮ እየሰሩ ነው። እና እንግዲህ የቡታጅራዎች ጉዳይ አያልቅም። ምክንያቱም ሁሉን ነገር መደባበቅ ይወዳሉ። ሲቀጥል ደግሞ ማለት ነው ብዙ ጊዜ በሌላቸው ማንነት ነው የሚመጡት። እና ሄርሜላ ልጅ ያላት ሊኖራት ይችላል። ስለዚህ ልጅ ቢኖራትም ግን አብርሽ ይተዋታል ብዬ አላስብም። ምክንያቱም እሱን እስከነ ልጁ እንደተቀበለችው እሷንም እስከነ ልጁ የመቀበል መብት ግዴታ አለበት። ግን በጣም የሚገርመውና የሚያሳዝነው ሄርሜላ ድንግል ነኝ ብለሽ አሁን ልጅ አላት ስትባይ ምንድን ነው ነገሩ? እና አብርሽ እስካሁን ነገሩ ቀምሶሻል፣ ቼክ አርጎሽ ይሆናል እኮ ድንግል ሆንሽም አልሆንሽም። ብቻ ትናንትና 3 ቪዲዮ ሰርቶ ነበረ እና አብርሽ ቤት አንድ ቪዲዮ፣ አቤላ ቤት አንድ ቪዲዮ፣ ከዛ ደግሞ ማን ነው ደግሞ አንድ ቪዲዮ አይቻለሁ። ብቻ አንደኛው በጣም ያሳቀኝ ነገር ሄርሜላ ወሽመጧን ብጥስ አረጉት አብርሽና አቤላ። ሽማግሌ ሊላክልሽ ነው ብለው እሷ ደስታዋን አጣጥማ ሳትጨርስ ፍራንክ ነው ስሜትሽን ለማየት ነው። ሄርሜ በቃ አንቺ እኮ መጫወቻ ሆንሽ፣ የምር መቀለጃ፣ የእነሱ መዝናኛ ሆነሻል። እና እየተዝናኑብኝ ስለሆነ እንደ ሀሳብ ማለት ነው በጣም የሆኑ ነገሮችን ለመጓጓት በቃ ስለ ሽምግል ነው ምናምን እያሰበች ማለት ነው። አብርሽ ወሽመጧን ብጥስ ነው ያረገባት። እና ኧረ አብርሽ ይደብራል የምር። በዚህ ልክማ ልጅቷን አታስደብራት። የማታደርገውን ነገር አድርጋለሁ ብለ በጣም ነው የሚደብረው የምር። እንዴ ከሳቅ ወደ ሀዘን የቀየርክባት። እና የማታደርገውን ነገር እያወራ አትበጥረቅ። ስለዚህ ሄርሜላ የእውነት ሽምግልና ሊላክልኝ ነው ብላ ማለት ነው በደስታ ነበር ያለችው። ግን ውሸት ነበረ። በጣም የሚያሳዝነው ነገር ሽምግልና ሊልክ ሳይሆን ሪያክሽኗ ላይ ነው። እና ምን ያክል እንደምትፈልግ ነው እኔ የተረዳሁት። እንዲሁ አንቺ ግን የሰው ባል እንዲሁ ለማግባት ይህን ያክል ሴንሲቲቭ መሆን ግን አረብ ስማም። አንቺ እንዲሁ እኮ ደስ የሚለው እኮ የምር ሴት ልጅ ተጠይቃ ምናምን በክብር ሲሆን ነው እንጂ አንቺ ጠይቀሽ ምናምን ረ የምር አይነፋም። በጣም ነው የሚደብረው፣ ያስጠላል ሁሉ ማለት ነው። እና የሰው ባል በግድ ቀምጠሽ አሁንም በግድ ሽማግሌ እንዲልክ፣ እኔማ አንቺ ሽማግሌ መርጠሽ እንዳትልኪ ብቻ ነው እኔ የምፈራው እንጂ ሌላው ሁሉ እኔ እንጃ። አብረሽ በቃ አንቺ በጣም እንደምትፈልጊው የሆነ ብቻ ለኛ እሱ በጣም ተፈላጊ እንደሆነ ለማሳየት እየሞከረ ነው። እና እንደዚህ ጉራ የሚለው ወንድ ታያለሽ መጨረሻሽ ምን እንደሚሆን ማለት ነው። ሌላ ደግሞ በአብርሽ ቤት አብርሽ እኔና ሩታ እንደተፋታን እመኑልኝ ብሎ መጥቷል። አምነናል እኮ አብርሽዬ እንደተፋታችሁ እኮ አምነናል። እንዴ ምን እሺ አመንን፣ ካመንን ቆየን። አምነናል እንደተፋታችሁ። እንግዲህ ኤፋ ነው ኤፋ ያው ፍርግጥ እያለ ነበረ ከህይወቱ እንዲወጣለት እንግዲህ አማላጅ እየላከ ነበረ። ሩታ ደግሞ ዛሬ ኤፍሬምን በጣም አሞጋገዝሽው። ባለፈው ምንድነው ስትይው የነበረ ብቻ 3 ወራ ብቻ ብዙ ቪዲዮ ነው ትናንት እየሰሩት ማለት ነው። በአጠቃላይ ግን አንደኛ የሄርሜላ የልጅ ጉዳይ ነው። ሰላም የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሄርሜላ እንግዲህ ልጅ ያላት እያሉ በጣም ብዙ ሰዎች ፋይልና መረጃ እያወጡባት ነው። የክርስትናው ፎቶ ወጣ ምናምን። አሁን በነገራችን ላይ ኤአይ ስላለ ምንም ነገር ፎቶ አትመኑ። ፎቶ ስለመጣ እና ምንም ስለዚህ ራሷ ትጠየቅበት። አብርሽም ጆሮ ዳባ ልበስ ብሎ እያለፈ ነው። ሲቀጥል የሩታ ጎን ያሉ ወንዶችን እያወሰዱ ልጅ ያለ ምናምን እያሉ ነው። ግን ልጅ በነገራችን ላይ ጸጋ ነው። ቢኖራትም ምንም ከአብርሽ ጋር የሚያለያያት ነገር የለም። ምክንያቱም አብርሽን እስከነ ልጁ እስከተቀበለችው ድረስ አብርሽ ደግሞ ሄርሜላን ልጅ ቢኖራት እንኳን እስከነ ልጇ የመቀበል ግዴታ አለበት። ሲቀጥል ደግሞ ላትደብቀው ትችላለች። እዚህ ጋር ሶሻል ሚዲያ ላይ የሚደበቁ የሚወጡና የማይወጡ ስላሉ እሷ ጭራሽ ድንግል ነኝ እያለች እናንተ ልጅ ያላት ብላችሁ። ሲቀጥል ፎቶ ምንም የሄርሜላ የሚመስል ነገር የለውም። ኤአይ ነው በደንብ ሆኖ ኤአይ ተዘጋጅቶ ነው። ጽሁፍ አለው ላልሽ መጻፍ ትችላለሽ እኮ። አሁን እኮ 2014 የተነሱ ፎቶ ብሎ መጻፍ ከጀርባ በእስክሪብቶ የሚያቅተው የለም። እኛ ጅል አይደለንም። በደንብ እናውቃለን። ብዙ የውሸት ቪዲዮዎች እንደሚሰሩ ስለምናቀኛ ልትሸውዱን አትችሉም። ግን
ልጅ ኖራትም አልኖራትም አብርሽ ሄርሜላ ልጅ ስላላት መራቅ አለበት፣ አይርቃትም። ምክንያቱም እሷ እስከነ ልጁ ስለተቀበለችው እሱም እስከነ ልጇ ይቀበላታል። ሌላ ነገር አይሆን እንጂ ይሄ ልጅ ምንም የሚያለያይ ነገር አይደለም። በነገራችን ላይ እሱም ልጅ አለው፣ እሷም ልጅ አላት። ሁለተኛም ልጅ አስረግዞ ከሆነ እንግዲህ ሄርሜላ ከተቀበለችው እንግዲህ እሱ 2 ልጅ እሱ 1 ልጅ ምንም ችግር አለው ብዬ አላስብም። ግን ደግሞ ሄርሜላ ትክክል ናት እያልኩ አይደለም። ግን ይሄ የሚያለይ ነገር አይደለም። ሩታ ብዙ ነገር እየሞከረች ነው፣ በወንድሙ በጓደኞቹ በብዙ ነገር አብርሽም ወደ ራሷ ለመቅረብ አሁንም እየሞከረች ነው። ደስታ ጋር ያው የእውነት ያለች ይመስላችኋል? የእውነት አብራው ሆና ሳይሆን በቃ የሆነ ወይ አብርሽን ለመርሳት ነው ወይ ደግሞ አብርሽን ለማስቀናት ለማናደድ የሆነ እሷ አብርሽን እንደማትፈልገው ለማስመሰል እየሞከረች ነው። ግን አሁንም ቢሆን ሩታ አላረፈችም። አሁንም አብርሽን ለመፈለግ ወደ ራሷ ለማቅረብ በጣም እየጣረች ነው፣ እየሞከረች ነው። እንግዲህ ብላታለች ሄርሜላን እመኚ ወር ወይ 2 ወር ቢፈጅብኝ ነው አብርሽን የግል ያደርገዋለሁ ብላለች። እና ያንን ነገር ለማሳካት ለማስተካከል በጣም እየሞከረች ነው። በጓደኞቹ በቤተሰቦቹ በራሱ በሄርሚ ሳይድ የሆነ ነገር በማድረግ ብቻ ብዙ ነገር ጥረት እያደረገች ነው። እንግዲህ በምን መንገድ አብርሽን ወደ ራሷ ታመጣዋለች እንግዲህ መጨረሻውን ማየት ነው ከ2 ወር በኋላ። ግን አሁንም ሩታ ኢቨን ስቲል ናው አብርሽን አሁንም ወደ ራሷ ለማቅረብ እየጣረች ነው በተለያየ መንገድ። በእሷ ሳይድ አልሳካለ፣ በነሜሪ አልሳካለ፣ አሁን ደግሞ በኤፋ መታለች። በኤፋ ማልሳካለ እንግዲህ ደግሞ በማን ልትመጣ እንደምትችል አናቅም። ብቻ ግን አብርሽ አሁን አትድረሱብኝ፣ በቃ ሩታን መቼም አልፈልጋትም እያለ ነው። ሩታ ደግሞ የምታደርጋቸው እያንዳንዷ ነገሮች እሷን እያስነቃባት፣ አብርሽ የበለጠ እሷ ላይ ጥላቻ እያሳደረበት ምናምን እየመጣ ነው። በቃ አሁን በአደባባይ እንደማይፈልጋት እየተናገረ ነው። በጣም እርግጠኛ ሆኖ ሄርሜላ ጋር መሆን እንደሚፈልግ፣ ሄርሜላ ጋር አሁን ደስተኛ እንደሆነ ምናምን በደንብ እያሳየን ይገኛል ማለት ነው። እንግዲህ አብርሽ ወደ ሩታ የመመለስ ሀሳብ ያለው አይመስልም። ሩታ ግን ከአብርሽ ራስ የመውረድ ሀሳብ ያላት አትመስልም። በጣም ከአብርሽ ጋር ለመሆን እየፈለገች ነው፣ እየጣረች ነው፣ እየሞከረች ነው። እንግዲህ መጨረሻው ተሳክቶላት አብርሽን የራሱ አድርጋ ትይዛለች። አናቅም፣ እልህም ይሁን ንዴትም ይሁን አናቅም። ደስታ ጋር ግን ያላት ነገር የውሸት እንደሆነ በደንብ ያስታውቃል፣ ፊቱ ያስታውቃል። የምታረጋቸው እያንዳንዷ ነገሮች የውሸት እንደሆነ አብርሽ ጋር ያለችው ያስታውቃል። እንትና ጋር ደስታ ጋር ያለችው ሶ እንግዲህ ተሳክቶላት በምን መንገድ አሳክታ ወደ ራሷ በዛ በሄርሜላ ጓደኞችም ብቻ ብዙ ነገር እየጣረች ነው። የምር ሩታ ማለት ነው ከጀርባ ብዙ ነገር እየጣረች ነው አብርሽን ለመመለስ። እንግዲህ ይሳካላት አላይሳካላት ማናቅም፣ ግን በጓደኞቿ በምና